ሄሎ እንዴት ከረማችሁ? የቤዞስና የጋሽ ማሩን ሰርግ ምን ይለየዋል? እዚህ አሜሪካ ሰሞኑን ወሬው በሙሉ የአማዞኑ መስራች የጄፍ ቤዞስ ሰርግ ብዙ ሽፋን እያገኙ ከመጡት ጉዳዮች ግንባር ቀደም ደረጃን ይዟል። የ61 ዓመቱ አሜሪካዊ ቢሊዮነር ከላውረን ሳንቼዝ ጋር ሊሞሸር ቀን ቆርጧል። አሜሪካውያንም የቢሊዮነር ልጃቸው ሰርግ ምን መልክ ሊይዝ እንደሚችል በስፋት እየተወያዩበት ይገኛሉ። አንዳንዶች እንደሚሉት በአሁኑ ሰዓት ሌሎች ባለሀብቶች፣ ሴሌብሪቲዎች እና ታዋቂ ሰዎች ሰርጎቻቸውን ለሌላ ጊዜ እያሻገሩ እንደሆነ ይናገራሉ። ምክንያቱም በቤዞስ ሰርግ ሽፋን ምክንያት ሊዋጡ ስለሚችሉ ተንሳፈው ከሚቀሩ ይህንን ቀን ያልፉታል። እነሱም በተራቸው ዜና ሊሆኑ የሚችሉበትን ቀን ይመርጣሉ። ልክ ሙሉ የሙዚቃ አልበሜን በቀጣይ ወር እለቃለሁ ሲሉ የሚደመጡ አርቲስቶች አንድ ታዋቂ አርቲስት ዘፈኑን ከለቀቀ የእነሱ ሲዲ ተሸጦና ተደምጦ እስኪያልቅ ታገስን ይመርጣሉ። በመሀል ሳይደመጡ መተላለፍ እንዳይመጣ ይጠነቀቃሉ። አሜሪካን ሴሌብሪቲዎችንም የቤዞስ ሰርግ ያደረጋቸው ይህንኑ ነው። የዜና ሽፋን ሳያገኙ ሳይወራላቸው የጋዜጣ የፊት ገጽ ላይ ሳይወጡ ከማግባት ቢቀርባቸው ይመርጣሉ። ለነገሩ ቤዞስ እና የቲቪ ጋዜጠኛዋ የ55 ዓመቷ ላውረን ሳንቼዝ የዛሬ 2 ዓመት 2023 ነሐሴ ወር ላይ የቀለበት ስነስርዓታቸውን ድል ባለ ስነስርዓት $500 ሚሊዮን አውጥቶ ቤዞስ በገዛት ጀልባ ላይ ደማቅ የቀለበት ስነስርዓት አድርገዋል። አሁን ዋናውን የዓለም መነጋገሪያ የሆነውን ሰርግ ከአሜሪካ ውጪ ጣሊያንን መርጠው ጋብቻቸውን ለመፈጸም በጣት የሚቆጠሩ ቀናትን እየጠበቁ ይገኛሉ። ለሙሽሮቹ የተመረጠችው ውቢቷ የቬኒስ ከተማ ናት። ቬኒስ በእግር መሬት የማይረገጥባት ውሃ ላይ የሚንሳፈፉባት የተለየች ከተማ ናት። የትራንስፖርት ስምሪቷ በሙሉ በውሃ ላይ ተንሳፋፊ የሆኑ ጀልባዎች ናቸው። አምቡላንሶች፣ የፖሊስ ፈጣን ጀልባዎች በውሃው ላይ ሲርመሰመሱ አላርማቸውን እያስጮሁ መሄድ የተለመደ ነው። በቬኒስ ዘመናዊ ጀልባዎቹ ዋጋቸው ስለሚወደድ የቬኒስ ከተማ ማዘጋጃ ቤት የሚያቀርባቸው ትልልቅ ጀልባዎች አሉ። የአንድ ቀን ቲኬት ከቆረጡ ቀኑ ሙሉ በባህሩ ላይ የተዘዋወሩ የተለያዩ ስፍራዎችን መጎብኘት፣ በኋላ ላይ በተሰሩ ጥንታዊ ሆቴሎች ገብቶም ለመዝናናት መርከቦቹን መጠቀም ይቻላል። ታዲያ ቤዞስ ይህችን ውብ የባህር ከተማን ነው ለሰርጉ የመረጣት። አዳራሽ መምረጥ የተለመደ ነገር ነው። አዳራሹ ጠባብ ነው፣ ብዙ ሰው አይዝም፣ በቂ መኪና ማቆሚያ የለውም እያል እኛም በሀገራችን አዳራሽ ከአዳራሽ እናማርጣለን እንጂ አንድ ከተማ መርጠን አናዘጋም። የቬኑስ ከተማ ነዋሪዎች ቢቃወሙትም ምክር ቤቱ የቢሊዮነሮቹ በቬኑስ ጋብቻ መፈጸም ለነዋሪውም ለከተማችንም ክብር በመሆኑ አስፈላጊውን መስተንግዶ እንሰጣለን፣ የትራንስፖርትም ስርዓት እናሳልጣለን ብለዋል። ለሙሽሮቹ ሲባል የትኛውን መንገድ ሊዘጉ ይሆን? የአስፋልት መንገድ ጠባብ ነው። ወደ ላይ የሚያስወጣውን ዘግቶ በመውረጃው ያሳልፋሉ። የባህር መንገድ ግን ሰፊ ነው። ለቤዞስ ክብር የቱ ይዘጋ ይሆን? ዋን ዌይ ትራፊክ በቬኑስ ውብ የባህር ስር ይኖር ይሆን? የሰፈራችን ታዋቂ አናጢ ጋሽ ማሩም ባለቤታቸውን እትዬ ፕሩንጎን የሚያገቡትም በቤዞስ ሰርግ ዕለት ነው። በእርግጥ የሁለቱም ቀን አንድ ይሁን እንጂ ሰርጉ ይለያያል። ጋሽ ማሩ መሬት፣ ቤዞስ ባህር ላይ። ጋሽ ማሩ ከተማ አልመረጡም፣ ባህር አላዘጉም። እንዲያውም እንደ ብዙዎቹ የኢትዮጵያን ሰርግ አዳራሽ እንኳን አላማረጡም። ታዲያ ምን አረጉ? የድሮ አባል መሆናቸውን ጠቅሰው ለዳኛው የድንኳን ይፈቀድልኝ ማመልከቻቸውን አስገቡ። እንዲያውም የድሩ ዳኛ ማመልከቻቸው ማብራሪያ የለውም፣ ለምን ድንኳኑን እንደምትፈልግ አይገልጽም፣ በባለሙያ ጽፈህ አምጣ ብለዋቸው ነበር። ሊያገቡ መሆኑን ገልጸው
ትንሽ ጎንበስ ቀና ብለው ድንኳኑ ተፈቀደላቸው። ግን ጋሽ ማሩ እድለኛ አልነበሩም። የትርንጎን ሊያገቡ አንድ ቀን ሲቀራቸው ለረጅም ዓመት በአስም ህመም አልጋ ይዘው ሲሰቃዩ የኖሩት የቀድሞ የድሩ ገንዘብ ያዣረፉ። 7ቱ የድሩ ኮሚቴ አባላት ምሽቱን ከፍተኛ ጭቅጭቅና ዱላ ቀረሽ ጸብ ተነስቶ በመጨረሻ ሰርግና ሞት አንድ ነው በሚል አብላጫ ድምፅ ድንኳኑ ለጋሽ ማሩ ሰርግ እንዲሰጥ ተወሰነ። ጋሽ ማሩና እትዬ ትርንጎ እፎይ ያሉ፣ በድሩ ውሳኔም ተደሰቱ። የዓለማችን ቱጃሩ ቢል ጌትስና ዝነኛው የፊልም አክተር ሊዮናርዶ ዲካፕሪዮ ማልደው ጠዋት ሲነሱ በቡና አይነት ካርቶን የተዘጋጀ ጥቅል የቤታቸው በር ላይ ተቀምጠው ያገኙታል። ከፈቱት። ከውስጥ እንደገና በሌላ ቡና አይነት ማራኪ ፖስታ አለ። ከፈቱት። የሰርጎች ሁሉ ንጉሥ የሆነው የቤዞስ ሰርግ የጥሪ ካርድ መሆኑን ተመለከቱ። 200 ሰዎች በጥንቃቄና በተጠና ሁኔታ አማዞን ጥቅል ተመርጠው ተልኮላቸዋል። በቁጥር ካየን የጋሽ ማሩ ሰርግ አብላጫውን ይዛል። ከ1000 ሰው በላይ ታድመዋል። የቀጠና 4 እድር አባላትን በሙሉ ነው የጠሩት። ቀን ምሳ የጀመረ ፕሮግራማቸው ማታ መብራት ጠፍቶ እንኳን በፋኑስ ሲጨፈር ነበር። ደምቆ ያመሸው አንገታቸውን የደፉ ናቸው የተባሉት የጋሽ ማሩ ሚስት እትዬ ትርንጎ እንኳን ከድንኳኑ ብረት ጋር እስኪጋጩ ድረስ ነው የተወዛወዙት። 1000 ሰው በአንድ ላይ በአንድ ድንኳኑ ሲጮህ የሚመጣውን ድምፅ አስቡት። 200 ሰው ያውም የተመረጡት ደግሞ ባህር ላይ ድምፃቸው እንዴት እንደሚገመቱ። የተመረጡ የተባሉት የ200 ሰዎች ካርድ ለተጠሪዎች ደርሷል። በእርግጥ የኔ ስም በተጠሪዎች ሊስት ውስጥ አልተካተተም። ዘግይቼ አሜሪካ በመድረስ ይሆናል እንጂ ማን ያንሳ ሁ ማይነስ ሁል ነበር። ደግነቱ ቬነስን ከ20 ዓመት በፊት ጀምሮ አውቃታለሁ። ጄፍ ቤዞስና አማዞን ሳይታወቁ እኔ በዊቷ ቬነስ ጓዳ ጎድጓዳ ውስጥ ዞር ያለው ባህላዊ የባህር ድልድዮችን አውቃቸዋለሁ። ፎቶግራፎችን በብስራት ኤፍኤም ዩቲዩብ ቻናል ላይ አስቀምጫቸዋለሁ። ሰርግን የሚያበላሸው ጠሪ ነው። ጠሪ አሳስቶት ነው እንጂ የሰርጉ ካርድ ይደርሰኝ ነበር። ይሁን ምን አባቱ ፕሬዚዳንት ትራምፕም አይገኙም። ልጃቸው ኢቫንካ ትራምፕ ግን አለች። ኦፕራ ዊንፍሬ፣ ሊዮናርዶ ዲካፕሪዮ፣ ቢል ጌትስ፣ ካቲ ፔሪ፣ ቢዮንሴ ሁሉም ተጠርቷል። ሁለቱ ጥንዶች ከመጀመሪያ ጋብቻቸው ያፈሯቸው 7 ልጆች አሏቸው። በዓለም የጋብቻ የፍቺ ታሪክ ቤዞስና የቀድሞ ባለቤቱ ማካንዚ ስኮትን ያህል ከፍተኛ የፍቺ ሂሳብ የተከፈለበት የለም። $38 ቢሊዮን ቤዞስ ሲከፍል 4% የአማዞን ሼርም ማካንዚ ደርሷቸዋል። የሚገርመው በሲያትል የቢሊዮነሮች ዝርዝር ውስጥ ማካንዚ ከላይኞቹ ጎራ ተሰልፋለች። ጋሽ ማሩ የመጀመሪያ ሚስታቸውን ሲፈቱ ፍትሃዊ ክፍፍል አድርገው የልብስ ማጠቢያ ሳፋ፣ የአብሲት መጥያ ብረት ድስትና የሽሮ ማስቀመጫው ሳጥን አካፍለዋል። በቃ ሁሉም የሚያካፍለው ያለውን ነው። አሁን ቤዞስ በጣሊያኑ ከተማ ቬነስ ሊሞሸር ነው። ከፍተኛ ወጪም ለሰርጉ ወጥቶበታል። ሰርጉ ብዙ ዶላር ካስወጣ ፍቺውስ ምን ያህል ሊያስወጣ ይችላል ብለው ገና ካሁኑ ከደስታው ይልቅ ሐዘኑ ላይ እያሟረቱ ይገኛል። ቤዞስ የሚያየው ፍቅሩን ነው። ሰው የሚያየው ሀብቱን ነው። ፍቅርና ገንዘብ እንዲሁ ሲደጋገፉና ሲደነቃቀፉ ግራ እንዳጋቡ ይኖራሉ። ቬነሳውያን የቤዞስን ሰርግ ተቃውሞታል። ኖ ስፔስ ፎር ቤዞስ ያሉ ተቃውሞ እያሰሙ ነው። እንዲያውም በቬነስ የሚገኙትን በርካታ የባህር ላይ ድልድዮች በመርከቦቻቸው በመዝጋት መተላለፊያውን ቆርጠው ሰርጉን ለማወቅ ጥረት በማድረግ ላይ ይገኛሉ። ብዙዎች ላውረን ሳንቼዝ ቤዞስን በማግባቷ ሕይወቷ ተቀየረ፣ ሀብት ላይ ወደቀች ብለው
ያስባሉ። ላውረንን አነሳስ ለተመለከተ ግን ከፍቅር የዘለለ ሀብት ተኮር የሆነ እንዳልሆነ ፍንጭ ይሰጣል። ከአቪዬሽን ስፔሻሊስት አባቷ የተወለደችው ላውረን ሄሊኮፕተር የማብረር ችሎታና ሰርተፊኬት አላት። የታወቀች የቴሌቪዥን ሆስት ናት። በአጠቃላይ በራሷ ሙሉ መተማመን ያላት ብሩህና ፈጣን አይምሮ ያላት በገንዘብ የምትተበተብ አይደለችም ይሏታል። የሆሊውድ ሱፐር ኤጀንት የሆነውን ፓትሪክን አግብታ ልጆች አፍርታ ከተለያየች በኋላ ነው ከቤዞስ ጋር የተዋወቁት። በእርግጥ የቤዞስና ላውረን ፍቅር ብርሃን ማመንጨት ሲጀምር ቤዞስ ከመጀመሪያ ባለቤቱ ማካንዚ ጋር አብሮ ነበር የሚኖሩት። ላውረን ግን ትኩስ ነበረች። ቤዞስ ወደ ጨረቃ ሊልቃት የሚችልበት የገንዘብ አቅም እንዳለው ብታውቅም ግራቪቲ ፎርስ የስበት ኃይል ሆና መቆየቷ ነው ዛሬ ላውረን ሳንቼዝ ሚስስ ቤዞስ የሆነችው። የጋብቻ ጥያቄውን ከ2 ዓመት በፊት ፓሪስ ላይ ሲያደርጉ በትራሷ ስር ውዱን ፒንክ ዳይመንድ አስቀምጦላት ገብታ ስታነሳው እንደጨለመባት ትናገራለች። አሁን ግን ሁሉ ነገር ብርሃን ሊሆን 3 ቀናት የሚፈጅ ሰርግ በቬነስ ባህር ላይ ተደግሶ ማርጋሬት ታቸርና ሮናልድ ሬገን በተሰበሰቡበት የቬነስ አዳራሽ ቤዞስና ላውረን ሳንቼዝ ይጋባሉ። በዓለማችን ውዱ ሰርግ ዕለት ወጪ ቆጣቢው የጋሽ ማሩና የእቴጌ ትርንጎም ሰርግ ይከናወናል። የሰርግ ደስታና ስኬት የሚመዘነው በምንድን ነው? በፍቅር፣ በመተሳሰብና በመከባበር የተመሰረተ ፍቅር የቤዞስም ይሁን የጋሽ ማሩ ወንዝ ያሻግራል። እኔም በቃ ወንዙን ልሻገር። ግን ደግሞ ልጠይቃችሁ፣ ሰርጉ የት ቢሆን ይመርጣሉ? ባህር ላይ ወይስ መሬት ላይ? አዳራሽ ውስጥ ይሁን ድንኳን ውስጥ? ገንዘብ ይቅደም ወይስ ፍቅር? ፍቅርን ያላችሁ አንድ ነገር ልንገራችሁ። ሲያሞ አሞሬ፣ ሄሎ ሄሎ ፍቅሬ፣ መሴ ነፍሴ፣ የኩሩ ኢትዮጵያውያን ደማከሴ